ታጥቀኛለህ በጣም ምን እየተካሄደ ነው? ሰው የለም እንደሚሰማ በሰው ልጅ ካሜራ ጋር እያደረኩ አይደለም። አሁን ሸሚዝ ቆሽሾ ስለነበረ ሸሚዝ እንድቀይር የሰጠሁት ነው። ሌላ ምንም የተከናወነ ነገር የለም። አሃ ሸሚዝ ከስርና ከአይናችሁ ነው የምትቀይሩት? በቃ ሰው ቁራርጥ ምናምን ቢሆን በየሰፈሩ ረጅም መስጠት በቃ የማቆም ጉዳይ አይደለም። በቃ አንተ ሰውዬ ተው። ምንድን ነው የተያዝኩት? ምን ሳደርግ ይገኛል? ምንድነው? ለብሰና ወደቀ ምን ይሰራ ነበር? እንደዚህ ራስህን ሆነ ተው እንጂ ራቁት ፈጣሪ ነው የደረሰልኝ እንጂ ገላኛል። እኔ ሻውን እስከሷ አጠቅም ቁጭ ነው የምትል ሬሳው እንዲገኝ ራሱ አልፈልግም። ለምርመራ የሚያበቃ ግድያም እንዲሆን አልፈልግም። በቃ ባሰቃቂ ሁኔታ ማን እንደወጣማ ደርስበታለሁ። የማልደርስበት እንዳይመስል አለሽ አይደለ? ምነው ድምፅሽ ጠፋ? ታዲያ የእሱ አይነት ሺህ አላመጣም ከፈለኩ አልገባኝም። ምንም ውጣ መጣ አይመልስህ። እንደውም ከቻልክ ራሱ እዛው ሁን። ጥያቄው ለምን ነው? አፍርበታለሁ ባለማየቱ። ላንተ ነው የሚሆነው። ሞቱ ላንተ ነው የሚገባ። ሞቱ ላንተ ነው የሚገባ። በቃ ሴክስ ማድረግ ያስጠላኛል። ሲነካኝ ደስ አይለኝም። ለብረም ያስጠላል። አጠገቤም ሲቀመጥ ደስ አይለኝም እንጂ አስቤበታለሁ። እናስገድለዋለን። ችግር የለውም። ምን አይነት አገዳደል! እገልሃለሁ፣ በመርዝ እገልሃለሁ። ወይ ውጣ አይደለሽ። ማን ነው ያለሽ? ማን አለ ቤት ውስጥ? ነን እንዳለው ዝም ነን እንዳለው ከኔ ውጪ ማን ይኖራል? ተዘጋጁ። ማን ነው? ጀርቤን ላሳየህ እንዴት እንዳደረገች። ይኸው እስቲ ጀርቤን። ኧረ በስመ አብ! አየህ አንቺን በድብቅ ሲሆን ከብዳልኩ ማን የመጣው ስላት ማን መጣ? ዝም ብሎ ነው፣ ጎረቤት ነው። አንዳንዴ ወጣው ሁሉ ባትመለስ ደስ ይለኛል። እንዴት እንደዚህ ይመታል? ጭንቅላቴን ነው እንደወስዳ በቃ ትገይኝ እንደሆነ ምንድነው ከኔ ጋር ምን ትገይኝ እንደሆነ ከዛ አይኔ እያየ የሆነ ከፊት ጉድጓድ ነገር አለ፣ ራቅ አይልም። ገብታ ጥልቅ አለች። ነን እንዳለው ከኔ ውጪ ማን ይኖራል እዚህ ቤት? ከኔ ውጪ ማን ነው? ምንድነው የምትለው? ከዚያ ካንተ ውጪ እዚህ ቤት ማን ሊኖር ይችላል? እኔ ነኝ ልኖር የምችለው አይደል እንዴ? ማረፍ ፈልጌ ነው መጣው ነገር ያለው ወጣ በገባ ቁጥር ጭቅጭቅ ምንድነው የምፈልገው? ማን ነው ያለኝ? ማን ነው? አሁን እኔ እኮ ማን ያለ የለም። እንግዲህ ወይ ውጭ ምናምን ተሳታው እንችላል። እኔ ብለሽ ነው የምትቀልጂ? እኔ ሰው ጭቅጭቅ ሁሉ ሰጭቶኛል። በቃ በመጣ በገባ ቁጥር ባትጨቃጭቂ ደስ ይለኛል። ኮቴ እኮ ሰምቻለሁ። ምንም ኮቴ የለም። እኔ ነኝ አልንቀሳቀስ እንደ ቤት ውስጥ በገዛ ቤቴም ደግሞ ለምራመድበት አስቆጥሮ ይሄ ነው እንደምራመደው ነው። ጭቅጭቅ ምናምን አልፈልግም። በእናትህ በቃ ሁሌ በገባ በወጣ ቁጥር ማማረር እኔ ሰጭተኛል። በቃ ሰጭቶኛል። ካንተ ጋር ያለኝ ነገር እንዲያበቃ ነው የምፈልገው። ካንቺም ብሶ ነው የሚሰለችሽ? አዎ ሰጭቶኛል። በቃ አልፈልግም። ንግግር፣ ሁኔታ፣ ሁሉ ነገር ሰጭቶኛል። እየሰሙ ማንም የለም። በቤቴም አልራመድ አልንቀሳቀስ። እዝጎ ፈጣሪ ምን ውስጥ ነው የከተትከኝ? ኮቴ እየሰማሁ በቃ በእናትህ ምን እንደለማሽ በል በእናትህ በቃ ደብድብኝ እንደለመድሽ። ምንም አሰልች የሆነ ህይወት ሰልችቶኛል። በቃ እኔ ማሮኛል። ካንተ ጋር ያለኝ ነገር ማሮኛል። እንዲያበቃ ፈልጋለሁ። በቃ አንቺም እኮ ነኝ። አዎ እንዲያበቃ ፈልጋለሁ። በቃ እንድታረቁሽ እኮ ነኝ። በቃ እኔ አንተን ማየቴ ሁሉ ያስጠላኛል። እንዳይህም አልፈልግም። አንዳንዴ ወደ ኋላ ተመልሻለሁ። ማየቴን ሁሉ የምመርጥበት ጊዜ አለ። ቆይ ምን አድርጌሽ ነው? በቃ እኔ ማየቴን ሁሉ እንድጠላው አታርገኝ። በቃ ካንተ ጋር ያለኝ ነገር እንዲያበቃ ፈልጋለሁ። እኔ ሰልችቶኛል፣ መሮኛል። በነፃነት መኖር ፈልጋለሁ። ድንገሽ በቅርብ ቀን ያበቃል። ችግር የለም። አዎ ያብቃ፣ እንዲያበቃ ነው የምፈልገው። እኔም ምንም ቅርብ ቀንን ሁሉ መጠበቅ አልፈልግም። ዛሬ ነገር ሁሉ ማደር አልፈልግም ካንተ ጋር። በቃ አልፈልግም። አጠገቤ ሁሉ እንድትሆንም አልፈልግም። እንድትነካኝ አልፈልግም። በቃ በአጠቃላይ አልፈልግም። ካንተ ጋር ያለኝ ነገር እዚህ ጋር እንዲያበቃ ፈልጋለሁ። ችግር የለውም። በቃ ሰልችቶኛል። ንግግር አልፈልግም። በቃ ማለት ፈልጋለሁ። እሺ ችግር የለም። ሁሉም ነገር ያበቃል። በቃ አንቺ ኮቴ እየሰማሁ ወይኔ ታደሰ ያንቺ መቀለጃ ነው። ማን እንደወጣማ ደርስበታለሁ። የማልደርስበት እንዳይመስል አለሽ አይደለ? ምነው ድምፅሽ ጠፋ? በቃ
ሰልችተኸኛል። ልረፍበት እኔ ገብተሽ ተኛሽ እንዴ? ድምፅህን መስማት አልፈልግም። መጣሁ እኔ። የት ነው የምትመጣው? መኝታ። ለምንድን ነው የምትመጣው? የኔ መኝታ ታዲያ ያን እባክህ በቃ እኔ ላርፍ ነው የመጣሁት። ምን ማለት ነው? በቃ በተቻለ አቅም እኔ እንዳርፍ እድሉን ስጠኝ። በቃ እንዴት መጣ? የት ነው የምትመጣው? እንዳትመጣ። እኔ አሁን ማድረግ አልፈልግም። በቃ ከአንተ ጋር መሆን አልፈልግም። በቃ አጠገቤም እንድትተኛ አልፈልግም። እንዴ ስንት ጊዜ እንዲህ እያልሽ እንዴ? አመት ሞላኝ እኮ። ምንድን ነው እንዴ? በስመ አብ። አሁንም አሁንም ምን ማለት ነው? እኔ እኮ ያልገባኝ ነገር አጠገቤ እንድትሆን አልፈልግም። በቃ እባክህ በተቻለ አቅም እንዳልፍ እድሉን ስጠኝ። ወጣሽ? በቃ እኔ መሸሽ ነው ስራሽ። አስጠልቶኛል ከአንተ ጋር መሆኑ። ለምን እንዳስጠላሽ አውቃለሁ። የምትሄድበት የለህም? የምሄድበትም አለኝ። እሺ እኔ ላርፍ ነው። ከመኝታ ቤት የምትወጣ ከሆነ ውጣ። እኔም አርፋለሁ አንቺ ካረፍሽ። እኔ አሁን አብሬ ከአንተ ጋር አንድ አልጋ ላይ መገኘት አልፈልግም። በቃ ከአንተ ጋር አልጋ ላይ መሆንም አልፈልግም ጭራሽ። ለምን ነይ ታናግሪኛለሽ? እኔ ምንም የማናግርህ ነገር የለም። ከኔ ጋር ቁጭ ብሎ ማውራት የምትፈልጊው ምንም አሁን በቃ ማውራት አልፈልግም። እኔ ከአንተ ጋር ጨርሻለሁ። ምንም የምናወራው ነገር የለም። እንዳትነካኝ፣ በተቻለ አቅም እንዳትነካኝ። በቃ አልፈልግም። እኔ አልፈልግም። ምን አድርጌሽ? አስጠልተኸኛል። በቃ አስጠልተኸኛል። እንዲህ ስትይ ትንሽ አረቴ ይሰማዋል ብለሽ አታስቢም? ችግር የለውም። ወይኔ እንዲህማ መቀለጃውኛል። ማን ነው? ሄሎ ማን ልበል? እሺ የት? እሺ መጣሁ። ኧረ መጣሁ። ቤት ውጣ። መጣሁ። አይመልስህ። እንደውም ከቻልክ እራሱ እዛው ሁን። ይመሽብሃል። ስትመለስ ደግሞ አደጋ ያጋጥምና ጦስ ለኔ ነው። በዛ አስቀረ። አንተን ነገር ስመር ካላስያዝኩት ዛሬ ሄሎ፣ እንዴት አደርክ? ሰላም ነው? የት ሆነ ነው? አሁን መገናኘት ፈልጋለሁ። የምናወራው ነገር አለ። ወጥቷል። የት ሆነ ነው? አሁን ምን እናውራ? የምናወራው ነገር አለን። ቶሎ በል፣ እጠብቅሃለሁ። ቶሎ በል። በቻልከው ፍጥነት ሮጣ ነው። እጠብቅሃለሁ ቤት። ቻው። ከነገ እስከ ማታ ከጠዋት እሱ ጋር መጨቃጨቅ እራሱ አሰልችኝ ነው። እዚህ ጋር በቃኝ ነው የሚሻለኝ። ስልችት የሚል ህይወት፣ አድካሚ ህይወት። እሱን ተሸክሜ እንድኖር ነው የሚፈልገው። እንደዚህ መሆኑ ሳያንሰው ሌላ ጭቅጭቅ፣ ሌላ ሰላም የሌለ ህይወት። እኔ ያንተን ነገር በቅርቡ መስመር አስይዘዋለሁ። ይግቡ። ፍቅርዬ እንዴት አደርሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? አሪፍ ነበር። እሺ መቼ ነው የኔ እናንተ ህይወት በቃ እዚህ ጋር ነው የሚያበቃው? እኔ ሰላማዊ ነገር ነው ፈልገው። እኔ ደክሞኛል። በቃ አስቤበታለሁ። እናስገድለዋለን። ችግር የለውም። ምን አይነት አገዳደል! በቃ እኔ በህይወት ዘመኔ እንደሱ አይነት ሰው አጋጥሞኝም አይቼም አላውቅም። በቃ ከገደል ላይ ይሻላል። እንዴት ይሻላል? አሁን ማድረግ ያለብን ነገ ዛሬ ሳንውል ሳናደር በቃ መፍትሄ ላይ መድረስ አለብን። በህይወት እንዲኖር አልፈልግም። በአጠቃላይ የት ሄደ እንዴት ሆነ እንዲባል እንኳን አልፈልግም። ሰው እንዲያውቅ በማይፈልግበት መንገድ ነው በቃ እንዲወገድ ፈልገው ነው። እንዴት እናሳፍነው? እንዴት አለ ነው መርዝ ማለት ነው። መንገድማ ያዩታል፣ ያገኙታል። ሰው እንዲያውቅም አልፈልግም። በቃ የሆነ ወይ
ሞት ይሁንና የሆነ በቃ ሬሳውን ቆራርጦ ምናምን ቢሆን በየሰፈሩ ረጅም መስጠት በቃ እንዳይገኝ ተደርጎ ይቻላል። እኔ ሰው አዘጋጅቻለሁ ባይዘው በቃ ዛሬ ነገር እንዲባል አልፈልግም። በቃ በወጣበት እንዲቀር ፈልጋለሁ። እንዲመጣ አልፈልግም። አንተ በቃ ቀልድ ነው ያስከው አይደለም። እኔ ትክክለኛ መስመርን መኖር ነው ፈልገው። በቃ እኔ ደክሞኛል። እኔም እኮ ካንቺ ጋር መኖር ነው ፈልገው እኮ። መቼ ነው ራሳችን መኖር ነው እንኖራለን። አሁን እሱን ቀጠር ያለው ሰው ያልኩሽ ነው አይደል? ዛሬ ነገ ሰዓታት እንዳጠብቅ በቃ በወጣበት እንዲቀር ፈልጋለሁ። በቃ ዛሬ በቃ ሬሳውም ሆነ የሱ ደብዛው እንዲጠፋ ነው የምፈልገው። በቃ ፕሮሚስ አደርግልሻለሁ ዛሬ ማታ ያልቃል፣ ችግር የለውም። እኔ በቃ ትክክለኛ ህይወት መኖር ፈልጋለሁ። በቃ ደክሞኛል። ከዛ እዚህ እንሆናለን፣ አብረን ላይፋችንን እንኖራለን። እዚህ ካንተ ጋር ማሳለፍ ነው ፈልገው። እኔም እንዳንቺ መውለድ፣ አብሮ መኖር፣ ቤተሰብ መስረት ፈልጋለሁ። የኔ ቆንጆ አባት በቃ ዛሬ ነጋት ነው ይበቃናል። ተራርቆ ነው ምንድነው እየተደባበቅን እስከመቼ ነው የምንቀጥለው? እኔም እኮ መንሻኮኩ ደብሮኝ ነው እዚህ። ስለዚህ ማለት ነው አሁን ነገ ዛሬ ሳትል የሆነ ሰዓት ጠብቄ እኔ የሚገባበትን ሰዓት አመቻቻለሁ። ቢያንስ የሆነ ስትገባ ምንም እንዳያቅ ስለምፈልግ ቢያንስ ወይ መጀመሪያ የእንቅልፍ ኪኒን ነገር ምናምን ላስተካክልና ኦቨርዶዝ ለምን አንሰጠው? ግን እኮ ይመረመራል። ታውቂያለሽ፣ ሲጀመር ሬሳው እንዲገኝ ራሱ አልፈልግም። ለምርመራ የሚያበቃ ግድያም እንዲሆን አልፈልግም። በቃ በአሰቃቂ ሁኔታ ሬሳው ምንም ነገር እንዲገኝ አልፈልግም። አይገኝም፣ ችግር የለውም። በላስቲክ ሸፍነን ሩቅ ቦታ ነው የምንጥለው። በመጀመሪያ ሲመጣ እኔ የሆነ ነገር የእንቅልፍ ኪኒን ቢሆን በምግብ ውስጥ ጨምሬ ልስጠው። በሚተኛበት ሰዓት እኔ ላንተ ደውልልሃለሁ። አንተ ማስተካከል ያለብህን ሰዎችን ቢሆን ይዘህ ነው። አዘጋጅቻለሁ፣ ሰዎችም አዘጋጅቻለሁ። ፒካፕ ይዘው ይመጣሉ። እሱን እዛ ጭነነው ወደ ክፍለ ሀገር ነው የምንሄደው። ስለዚህ ምን እናደርጋለን? እንደዛ የምታረግ ከሆነ እኔ እዚህ የሆነ መፍትሄ እናዘጋጃለን። በቃ አሰቃቂ በሚባል ሁኔታ እንዲሞት ነው የምፈልገው። በቃ ሬሳው እንዲገኝም አልፈልግም። ወዳለ ቦታ ጫካዎች ላይ ጣላቸው በየቦታው። በቃ አንድ እግሩን እዛ አንድ እግሩ እዚህ ጭንቅላቱ እዛ እንዲሆን ነው የምፈልገው። በፍጹም ሬሳው ተገኝቶ እንዲመረመር አልፈልግም። ልብሶቹንም ለመረጃ ያክል ታቃጥያለሽ። በቃ እሱን ነገር እንዲጠፋ ታደርጋለህ። አንተ ማስተካከል ያለብህን ነገሮች በሙሉ እንድታስተካክል ፈልጋለሁ። በቃ ዛሬ ሲመጣ እኔ ደውልልሃለሁ። ማስተካከል ያለብህን አስተካክለህ መጨረሻ ያለብህን ጨርሰህ ነው የምትመጣው። አንቺ ብቻ እንቅልፍ ኪኒኑን ስጪው መጀመሪያ። እኔ በምግብ አድርጌ እሰጠዋለሁ። በሚተኛበት ሰዓት መደረግ ያለበት ይደረጋል። በፒካፕ እንወስደዋለን። አንተ ስትመጣ ከዛ በማያሳውቅ መልኩ ሌሊት ላይ ቢሆን ቀስ ብላችሁ ይዛችሁ ትወጣላችሁ። ነው ማንም እንዲህ አልፈልግም። ጎረቤት ምንም አይነት ጥርጣሬ እንዲያደርበት አልፈልግም። ገብቶኛል። ስለዚህ እኔ በንጋታው የጠፋ አስመስዬ እንደጠፋ መልክታለሁ። ከዛ ነፃነታችንን ነው እሱ ነው የምፈልገው አባ። ስለዚህ አንተ በምደውልልህ ሰዓት ብቻ ተዘጋጅተህ ይዘህ መምጣት ያለብህን ነገሮች በሙሉ ይዘህ ነው። ይዤ እመጣለሁ። ስለዚህ ምን እናደርጋለን? ከእንቅልፍ ኪኒኑ በኋላ የሆነ ለሰው ምንም አይነት ፍንጭ በማይሰጥ ሁኔታ ነው ከቤት እንዲወጣ ፈልገው ሬሳው። ችግር የለም። ስለዚህ ያንን ነገር አስተካክለን መሳሪያም ካሉ ድምፅ አልባ ነገሮች አስተካክለን እንድትመጣ ፈልጋለሁ። በቃ ይሄ ለአንተ ትልቁ ስራዬ ነው። አንተ ከኔ ጋር መኖርን ህይወትን መቀጠል የምትፈልግ ከሆነ እሱ ነገር ብቻ እንድታስወግድልኝ እፈልጋለሁ። በቃ ከዚህ በፊት ምን እንዳደረኩት ታውቃለሽ? አንድ ሰው ከገደል ላይ ነው የላክ ነው እና ምንም ነገር መረጃ የለም ነበር። አሁንም ቢሆን ምንም አይነት ነገር እንዲገኝ አልፈልግም። በቃ ደብዛው የጠፋ ሬሳ እንዲሆን ነው የምፈልገው። ማንም በእኔ ላይም ሆነ በአንተ ላይ ጥርጣሬ እንዲገባ አልፈልግም። ችግር የለውም። መጥፋቱ ጠፍቷል ተብሎ እንዳይገኝ ተደርጎ እንዲሆን ነው የምፈልገው። ይሄው ሰዎች አዘጋጅቻለሁ እኮ አልኩሽ። ስለዚህ ትልቁ ዛሬ አሳይመንት ነው። ችግር የለውም። ስለዚህ ማታ ላይ ጨራርሰህ እንድትመጣ ፈልጋለሁ። ኦኬ በቃ እዚህ ጋር ማድረግ ያለብኝ ነገር አድርጌ እጠብቅሃለሁ። እሺ እንዳትረሺ ግን አባ። ፍቅራችንን ነው ያልኩሽ። ህይወታችን እንድንቀጥል ነው ሁሉ ጥረቴ። የኔ ቆንጆ ስለዚህ አስብበት። አንተ ነገ ከኔ ጋር ህይወት መኖር የምትፈልግ ከሆነ ዛሬ ያልኩህን ነገር በጥንቃቄ አድርገህ ሁሉን ነገር እንድጨርስ እፈልጋለሁ። ነገ ድጋሜ ይህን ሰውዬ እዚህ ቤት ውስጥ ማየት አልፈልግም። አታዩም። አይ ፕሮሚስ አልኩሽ። ስለዚህ ስራ ነው ከልብ አድርገህ ያዘው። አንተ ቀልድ ነው ያዝከው። ቀልድ አይደለም ያዝኩት፣ እውነቴን ነው። ስራዬ ብለህ ዛሬ ማታ ይወገዳል፣ ችግር የለውም። ስለዚህ ስራ ሁሉ ነገር አልቆ ይጠብቅሻል። ተስፋ አደርጋለሁ የኔ ቆንጆ። ከአንቺ ጋር ጥሩ ጊዜ ማሳለፍ ስለምፈልግ በጣም ነው የምወድህ። እኔ በጣም ነው የምወድሽ። ታፍቅረኛለህ በጣም ምንድን ነው?
አንተ ሰውዬ ምን እየሰራ ነው? ምን እየሰራ ነው? ቆይ እንጂ ተረጋጋ። ምን እየተከናወነ ያስካቸው ቁጭ ምን እያደረክ ጋር ነው የምትቀር ያስካቸው ካሜራ ነው ያስካቸው ምንድነው ያው ተናወነ ነው ድምፁን ሰማሁት ምንድነው ሰማኸው ማን ነው ትግስት ነገር ውስጥ እንጋልፈልኝ ምንም የምንገባበት ነገር የለም ቤቴ ነው ሲጀምር ያለ ፍቃድ ነው ምን እያደረጋችሁ ነው ያላችሁ ምንም እያደረግን አንዴ ነው ያደረጋችሁ ማራታው ታው ምን ትሰራለህ ምን እየተከናወነ ነው አንተ በቤት ምን እየሰራህ ነው ምንም እየሰራን አይደለም እንዴ ምንድነው የተያዝኩት ምንድነው ምን ሳደርግ ይገኛል ምንድነው ለብሰህ ነው አደቀም እየሰራ ነው እንደዚህ ራቁትን ሆነ ተው እንጂ ራቁት ምን አረግ ምን ያየኸው ነገር አለ ምን የሰማኸው ነገር ነው ታወራላችሁ እንዴ አይገዝጡ ሲጀምር ሳይፈቀድላችሁ ቤቴ ውስጥ እንድገቡ ማንፈቅዳችሁ የገባችሁ ይሄ የኔ ቤት ነው ማንም ያለ ፍቃድ እንዲገባብኝ አልፈልግም አንተ ምን እየሰራህ ነው ሰውዬ ምንድነው የተያዝኩት ምን እያደረግሽ ነው የነበረው ምን ስናደርግ ነው ያያችሁት ራቁት ነው እንዴ ምን አድርጓል በቤትሽ ላይ እየደረስሽ ደግሞ ምንም እያደረኩ አይደለም አሁን ሸሚዝ ቆሽሾ ስለነበረ ሸሚዝ እንድቀይር የሰጠሁት ነው ሌላ ምንም የተከናወነ ነገር የለም አሃ ሸሚዝ ከስርና ከአይናችሁ ነው የምትቀይሩት ምንም ያየኸው ነገር የለም ላላየኸው ነገር ትከራከረኝ ምንም ልክጅኝ እንዳትሞክር ምንም ልትከራከረኝ እንዳትሞክር ምንም የተፈጠረ ነገር የለም አንተ ታወራለህ ደግሞ እኔ ቤት አይም ብለን ምንም ይሄ ማየት ያለ ማየት ጉዳይ አይደለም ምንም የተፈጠረ ነገር የለም እንዲሁ መጀመሪያም ጥርጣሬ ስለነበረበት ያለማመን ችግር ስላለበት ብቻ ነው ምንም እንድትንጣጭ አልፈልግም ምንድነው የምንጣጣው ታምኛለሽ አይደል አትንጣጭ ቀስበሽ አሉ እዚህ ተለፈልፋለች አሁን ምንም የተፈጠረ ነገር የለም አንተ ሲጀመር እዚህ ቤት መጣ ምንም አይነት ነገር ለመጠየቅም ሆነ ምንም ነገር የማረግ መጥቶ የለህም ሱሪን ያወለቀ አንቺ ላይ ምንም እያደረገ አልነበረም ሸሚዙን አውልቆ አየኸው ሊቀይር ስለነበረ ነው አንተ ሰውዬ ዝም በል በቃ እኔ እና ያለ ነገር ምንም ይሄ ጠበቃ የመቆም ጉዳይ አይደለም በቃ አንተ ሰውዬ ተው ምንድነው ምንም የተፈጠረ ነገር በሌለበት በባዶ ሜዳ ደፈነችም አልፈቅድልህም እናንተ ምንም የማለት መብት የላችሁም እዚህ ጋር ምን አረገ መጀመሪያ ምን ሲፈጠር አይደለም አዎ ያጎቴ ልጅ ነው መጣ ሸሚዝ መቀየር ስለነበረበት ቀየረ በቃ የሱን ሸሚዝ ሰጠው ሌላ ምንም የተፈጠረ ነገር የለም አዎ እንደ እንግዳዬን ለመንከባከብ ነው እያደረኩ ያለሁት በቃ እኮ ያጎትሽ ልጅ አንቺ በቃ ምንም ልትለኝ አልፈልግም ሲጀመር እናንተ ማንም የፈቀደላችሁ የለም ሲጀመር እሱስ ምን ስለሆነ ነው የመጣው ካሜራውን አጥፋልን እያልኩ ምንድነው የተፈጠረ ያለው ምንድነው ካሜራውን አጥፋልን ያለ ፍቃዴ ካሜራ እንድታስገቡ ማንፈልጋችሁ ነው ማናችሁ እናንተ ምንድናችሁ ምን እየተካሄደ ነው ምን እየተካሄደ ነው ሰው የለም እንደሚሰማ በሰው ቤት ካሜራ ይዛችሁ ትገባላችሁ ህግ የለም እንደግን ማናቸው ምንድናቸው ካሜራውስ ምንድነው ማንፈቀደላችሁ ምንድነው ካሜራው ምንድነው ካሜራው ምንድነው ምንድነው ያለ ሰው ፍቃድ ያለ ሰው ፍቃድ ካሜራ ይዛችሁ እንድትገቡ ማንፈቀደላችሁ ማን ፈቅዶላችሁ ነው ካሜራ ይሄ የኔ ቤት ነው ወይዘሮ ትግስት በክብር እያወራች ነው በክብር አውሪ እናንተስ ማን ናችሁ ሲጀመር እናንተ እኔን ለመጠየቅ ማን ስልጣኑ ሰጣችሁ አይመለከትም ማንም ካሜራ ይዞ እንዲገባ ሲጀመር ፍቃድ አልሰጠው አዎ በቃ ተረጋግተሽ ለምጠይቅሽ ጥያቄ ለያነርቱ መጀመሪያ እናንተ ማን ናችሁ ምንድናችሁ ማን ፈቅዶላችሁ ነው ካሜራ ይዛችሁ እንድትገቡ ይሄ የኔ ቤት ነው ይሄ የኔ ቤት ነው ያንቺ ቤት እንደሆነ አልጠፋኝ ስለዚህ ያለኔ ፍቃድ ማንም ምንም እንዲያደርግ አልፈቅድም እዚህ ቤት ባልሽ ላይ ምን እየሰራሽ ምን እያከናወንሽ ነው ምንም እየተከናወነ ያለ ነገር የለም ነገር ማራቅ እንዳይመስል ምንም የለም ምን ያያችሁት ነገር አለ ምን የተፈጠረ ነገር አሁን ባይለ ያዩትስ ምንም ያያችሁት ነገር የለም እያመረረ ትነግሪኛለሽ ምንም የተከናወነ ነገር የለም ሰማያለሽ ይሄ ሰው ያው ነው እኔ ማውራት አልፈልግም ማናችሁ ምንድናችሁ ሲጀመር ለእናንተ ማብራራበት ግዴታ የለብኝም አይደል እንዴ እናንተ ማን ስለሆናችሁ ነው እኔ ለማረገው ነገር ማብራራው ስለኛ ማን ነው ማወቅ ፈለግሽ አሁን የማናችሁ ሙሉ ምንም ያለፈቃድ ሰው ቤት ካሜራ ይዛችሁ የገባችሁት አይደለ ስለዚህ አልተፈቀደላችሁም ማውራትም አልፈልግም ምንም አይነት ጥያቄ የምታቀርቡልኝ ፍቃድ ወስደን ነው የመጣው ፍቃድ ያለላችሁ ሰምናለሽ አንቺ ባልሽ ላይ ያደረሽ ያለሽው ግን ምንም እያደረኩ አይደለም ምንም እያደረኩ አይደለም አንቺ አፍሽና ትክፈቺ አዎ ምንም እያደረኩ አይደለም እሱ ለሚሰማው ስሜት ነው በቃ እያረጋ ያለው አሁን ያረሻለው ምንድነው በትዳርሽ ላይ የደረስሽ የማገዝ ያለሽ ነገር ምንድነው በምንድነው ማስረጃችሁ አሁን ለማረግ ምን ሳረጋ ይታየኛል ምን ሲፈጠር ነው
ምን ሲፈጠር ደርሰህ እኮ ነገረኝ። እሺ ያው ምንም አልተፈጠረም ካለሽ ምን ያደርጋችሁ ነው? እየጸለያችሁ ነው? ምንም እያደረግን አልነበረም። ሰምኛለሽ አይደል? እያንዳንዱን ነገር ማስረጃ አለኝ። ምንም አይነት ማስረጃ የላችሁ። ምንም አይነት ማስረጃ የላችሁ። ሲያቀብለኝ በጣም ጠግባለች። ምንም አይነት ማስረጃ ሊኖራችሁ ይችላል። ጥሩ ማስረጃ ሊፈለግሽው እዚህ ድብቅ ካሜራዎች ገጥመን ስንከታተልሽ ነበር። ይሄን አንቺና እሷ ነው እየጸለያችሁ ነው? ይሄ ምንድን ነው? እየጠየቅሽ ነው መለሽልኝ። ምንድን ነው ይሄ? ቀና ብለሽ አውሪ። አሁን ምንም ቀና ብለሽ አውሪ። እየጠየቅሽ ነው። ቆይ ባልሽ ምን ቢያጎልብሽ ምን ቢያደርግሽ ነው እንደዚህ ያልሽ? በቃ መቀጠል አልቻልንም ከሱ ጋር። ምን ማለት ነው መቀጠል አልቻልንም ማለት? በቃ ሊያስቀጥል የሚችል ነገር ስለሌለ ሴትዮ ይሄ እንደዚህ ከላይ ወደዚህ የሚል ነገሮች በጣም ነው የምጠላው። ሰምኛለሽ? ለዚህ ደረጃ የደረስሽበትን እያንዳንዱ ምክንያት አሁን እሱ ለደስታ ሲል ነበር አይኑን ሰጥቶ ባኖርሽ አይኑን ሰጥቶ እንድታይ ባደረግሽ ነው እንደዚህ አይነት ቅጣት የምትቀጪው? አዎ ማየቴን ጠልቼዋለሁ። ምን ማለት ነው? እሱ በሰጠኝ አይን እሱ ማየቴ በጣም ጠልቼዋለሁ። ምን ማለት ነው? ሴትዮ ቀና ብለሽ አውሪኝ። ቀና ብለሽ አውሪኝ። እኔ የመረጥኩት እኮ ምን ማለት ነው? ምንም ትርጓሜ የለውም። ይኸው ትዕግስቴን እያስጨረስሽ ነው። እንደዚህ አይነት ነገር ውስጥ ማየት ከጀመርሽ ጀምሮ ነው እንደዚህ አይነት ነገር የተፈጸመ እንደሆነ ባለቤትሽ ነገር ምን እየተፈጠረ እንዳለ እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። ለምን እዚህ ደረጃ እንደደረስሽ? ምንድነው ግልጽ ማድረግልህ? ባልሽ ላይ ቺት ከማድረግ አልፎ እሱን ለመግደል እያሴሽ እንዳለ ለምን እዚህ ደረጃ እንደደረስሽ እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። እንካ ያዙ። ያው ምንም መደባበቅ ነገር የሚባል ነገር አልፈልግም። ሰምኛለሽ አይደል? የሰማው ነው ቀጥል እኮ። ስለዚህ ከመጀመሪያው ጀምርና ይሄ ማን ነበር ስሙ? አጎቴ ነው ማን ያልሽው? ማን ነው? ምንድነው? እንዲተገናኛችሁ የሚሉኝ አንዳንድ ነገር ማወቅ የምፈልጉት እሱ ነው። እያንዳንዱን ነገር እንድጠይቅኝ አይደለም እንድመልሽልኝ ነው ፈልገው። አዎ ማየት ከጀመርኩ በኋላ ለሱ ያለኝ ስሜት ተቀይሯል። ምን ማለት ነው? በቃ ከሱ ጋር ማሳልፈው ነገር እንደ በፊቱ ምንም ሆኖ ሊታየኝ አልቻለም። በቃ ደስተኛ አይደለሁም። በብሮ ደስተኛ ነሽ? በቃ ከሱ ጋር ባለኝ ነገር በሙሉ ደስተኛ አይደለሁም። ምን ማለት ነው ደስተኛ አይደለሁም ማለት? በቃ በጣም ነው የማፍረው ከሱ ጋር መታየት፣ ማሄድ፣ መንገድ ላይ መሆን፣ አብሮ ማሳለፉ ሁሉን ነገር ያስጠላኛል። በቃ ደስ አይለኝም። ምንም ነፃነት ተሰምቶኝ የማደርገው ነገር የለም ከሱ ጋር። አንቺ መጀመሪያ ስትጀምር አይነ ስውር ነበርሽ አንቺ ራስሽ አይደል? አዎ። እና ማየት ጀመርኩ ብለሽ ነው ከሱ ጋር መቴት ነው ያፈርሽው? እሱ በቃ ማየት እሱ ያየ ካንቺ ጋር ሲታየው ሁሉ ጠላዋለሁ። ካንቺ ጋር እሱ ሲወጣ አፍሯል። ቀና ብለሽ አውሪኝ። በቃ እኔ ጋር እየተፈጠረ ያለው ነገር ያ ነው። በቃ ለሱ ምንም አይነት ስሜት የለኝም። በቃ እሱ ማየት ከጀመርኩ በኋላ እሱ ማየት ሁሉ አልፈልግም። አንዳንዴ ማየቴን ሁሉ እስክጠላው ድረስ ነው እኮ። ለምን ለምን ነው አፍርበታለሁ ባለማየቱ። አንዳንዴ እኔም ሳላይ እንደዛ ነበር እንዴ ብዬ ሁሉ እስከምጠራጠር ድረስ ራሴን በቃ አፍራለሁ። ከሱ ጋር መንገድ ሲሄድ በጣም ነው የማፍረው፣ እሸማቀቃለሁ ሁላ። ስለዚህ ለሱ ያለኝ ነገር ወረደ። ስለዚህ ለሱ ያለሽ ነገር ከወረደ በእንደዚህ አይነት መንገድ ነው የምትከፊው ብለተው። በቃ እኔ ከሌላ ሰው ጋር ፍቅር ያዘኝ፣ ሌላ ፍቅር ጀመረ። ሲጀምር እንዴት ነው ታውቃችሁ? ማነው ስሙ ሲጀምር? ሽመልስ ነው ምናምን ባለው ሰውዬ ነው? አዎ ሽመልስ ነው። እኔ ግን ታውቃለሁ ከሱ ጋር ያው የአጋጣሚ ጉዳይ ሆኖ በስራ ምክንያት ታወቀ። ከዛ አገኘዋለሁ፣ እንገናኛለን፣ ጥሩ ጊዜ እናሳልፋለን። ለዛ ባለቤቴም ብዙ ፍቃደኛ ሆኜ አይደለም አብሮ ነው ጀመር መለያየት እያለሽ ለመግደል ሲያስብ ስለምንድን ነው? እንዲ ውለታ ያለላትን ሰው ጣለች ምናምን መባልን አልፈልግም እና ለዛ ማስወገድን መረጥ። ውለታ ያለልሽን ሰው በመግደል ነው አንቺ ውለታ የምትመልሺው? በቃ አብሬ መሆን አልፈልግም። ሲጀምር ስለዛ ሰው ሽመልስን ማስገባልኝ ማን ነው? ሲጀምር ሁለታችሁም አጠገብ ሆናችሁ ነው መስማት ፈልገው አስገቡሽ ማለት ነው። አስገቡ አግቡ እንደና ለቀልባ አይደል? ለቻል ባደረ ጥሩ ሽመልስ አንተ ነህ ሽመልሱ። አሁን እያንዳንዱ ነገር የተፈጠረ ነገር ስላለው ከእሷ ጋር እንዴት እንደተገናኘ እያንዳንዱ ነገር እንድትነግሪኝ ይፈልጋል። በቂ ካልሆነ አስወጥቼ ድጋሚ አስረግጣለሁ።
እንዴ በስራ ጉዳይ ተገናኘን። በቃ ወደድኳት፣ ወደደችኝ። ምን ችግር አለ? ባለትዳር ሴት ላይ ምን ችግር አለ? አንተ ባለትዳር መሆኗን ታውቅም ነው? ባልና ሚስት አታውቅም? አትወደውማ ባሏን። ምን ላድርግ? አንተ ሚስትህ እንደዚህ ብታደርግብህ ይኸው እየጠገብክ አታውሪኝ። አንተ አልበቃውም መሰለኝ ይሄዱልህ። በስትክክል አውሪኝ። በስራ አጋጣሚ ነው የተገናኘን ነው ያልኩህ። ከዛ ተዋደድን። በቃ ምን ችግር አለ? አንተ እሷን ወዳት ነው መጣው። እውነቱን ብቻ ንገረኝ። እዚህ ቤት የሚያመላልሰው ነገር ምንድን ነው? እሱን ስለመግደል እንደዚህ በጣም እንዲህ አንቀዠቀዠ። እሱን ካልገደልኩ በቂ ንብረት አለው። በቂ ንብረት አለው። እሷን በቂ ንብረት አላት። ስለዚህ ምን ችግር አለው ማለት ምን ማለት ነው? እያንዳንዱ ነገር አሁን እሷ አፍቅሬው ነው ፍቅረኛ ብቁ አይደለም። እሷ እያለችኝ ያለችው አፍቅሬው ነው እያለች ነው። አንተ ንብረቷን ፈልገህ ነው ማለት እዚህ የምትመላለሰው። ታዲያ የእሷ አይነት ሺህ አላመጣም ከፈለኩ ነው። አልገባኝም። እኔን ለገንዘብ ነው የቀረብከኝ እንጂ አፍቅረኸኝ ከኔ ጋር ማሳለፉ ህይወት መመስረቱን አስደስቷል። ውሸት ነው እባክሽ። እሱ ምንድነው ውሸቱ? ውሸት ነው። ስለዚህ የገዛ ባሌ ላይ ማሴራው አብሮ ለማይቀጥል ንብረት ለፈለገ ነገ ጥሎኝ ለሚሄድ ሰው ነው ማለት ነው። ዋናው እኮ ይናገራል አሉ። ገባሽ? ስለዚህ አንተም ለገንዘብ እኔን ቀረብከኝ፣ እኔም እሱን ማስገድለው ገንዘብ ለፈለገ ሰው ነው ማለት ነው። የሚጠቅምሽ ነው ሶራው አታውቂም አንቺ ከንቱ። እሺ እስቲ ቀጥል እስቲ ለስማ። በቃ ሌላ ምን የምትሰማዋለህ? እንዴት ነበር ሲጀመር ሆን ብለን ያጠመርካት? አንተ ይሄ ገንዘብ እንትን የምትል ከሆነ ሆን ብለን ያጠመርካት ማለት ነው። በስራ ጉዳይ ነው የተገናኘነው። ስራ ጉዳይ ምናምን አትዋሽ። ሆን ብለን ያጠመርካት በስራ ጉዳይ ላይ እንዴት ባላብት ነው ታውቃለህ? ስለ ትዳሯ ምን አይነት መረጃ ቢኖርህ ነው አንተ እንደዚህ ቤት ድረስ ገብተህ እስከመልከስከሽ ድረስ? እሷ በወቅቱ ፈልጋለች። ታዲያ ምን ላድርግ? ምን ይፈልገችው? ፍቅራችንን ፈልጋለች። እኔም ፈልጋኛለች፣ ወዳኛለች። እኔ ደግሞ ገንዘቧን ነው የምፈልገው፣ እሷን አልፈልግም። ስለዚህ እያልከኝ ያለው ያጠመርካት ለገንዘቧ ነው ማለት ነው። ታዲያ ሌላ ምን አለ ብለህ አንተ እኔን ለገንዘብ እኔ ቀረብከኝ? የገዛ ባሌን የምገድለው እኔ ፍቅር ላልፈለገ እኔ ወይ ለፈለኩት ሰው ነው። በጣም ነው የማዝነው፣ በጣም ነው የማዝነው። ይሄን ያህል ደረጃ እንደራረሰልን ብዬ አስቤ አላውቅም ነበረ። ምን ላድርግሽ? በጣም ነው የማዝነው። እኔ አንተን እኮ ለፍቅር ነበር የፈለኩት። ያው ሴትዮ ቁጭ ብለሽ ተበስተከው አሁን እያንዳንዱ ነገር ይሄ ነገር ከጀመረ ምን ያህል ጊዜ እንደሆነ ከእሷ ጋር መገናኘት ምን እንዳደረጋችሁ ባሏ ላይ ምን አይነት ነገሮችን ስታደርጉ እንደነበር እያንዳንዱ እንድትነግሩኝ እፈልጋለሁ። ተግባባናል? አንቺም አንተም ማለት ነው። ምን አደረግነው? ምንም አላደረግንም። ሰውዬ ልትሸመጠኝ እንዳትሞክር። አሁን እያንዳንዱ ነገር ከእሷ ጋር ፍቅር ግንኙነት እንደዚህ ቤት መምጣት መልከስከስ በትዳር ላይ እዚህ የራስ ትዳር ለማን ሲጀምር በሰው ትዳር ላይ ገብተን ትምትለው የማገጠው ቻፓ አላት እሷ ቢኩኩ ቻፓ ነው ዋናው። ቻፓ ለምን ሳራ ለመጠየቅ ጥያቄ ብቻ መልስ ስለገንዘብ አለሽ። አሁን እያንዳንዱ ነገር እንዴት እንደተገናኛችሁ ምን ያህል ጊዜ እንደሆናችሁ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እየጠበኩ 2 ዓመት ተኩል ነው ከተገናኘን። 2 ዓመት ተኩል ጥሩ። እሺ ከዛ ቤት ለምን አትመጣም አለችኝ። ቤት መምጣት እሱስ አልኳት። እሱ እኮ አይነ ስውር ነው ምናምን ባሌ እንደውም አስጠልቶኛል ምናምን ተባባልን። ያው የፍቅር ህይወታችንን ጀመርን። እሱ ሳይኖር እመጣለሁ ትደውልልኛለች። በቃ ሌላ ከዛ ውጪ ምንም በቃ ይሄ ነው እንግዲህ በመመላለስ መሀል ነው። እቺን ለ2 ዓመት ተኩል እቺን ብቻ ያደርጋችሁት እናንተ። ምን ያህል ገንዘብ አግኝታለሽ? እስከ 400,000 ብር ድረስ አግኝቻለሁ። እስካሁን እየገፈገፍሽ ነው ያለሽ። አንቺ ቀና ብለሽ አውሪኝ። እዚህ አጉል ምስኪን አትጮች። እኔ ለፍቅር ስለ የከፈልኩት መስዋዕትነት ነው። ፍቅር እኮ እየከፈለሽ ነው መልሰው። ያው ለምን አትጠይቂም ታዲያ? ፍቅርሽ እዚህ ፍለፊት ቁጭ ብሏል ያለው። እስቲ ውለታ ዋይለት እስቲ ለፍቅርሽ። አሁን እሺ ጥሩ አጋጭ ምናምን አዘጋጅቻለሁ ስትል ነበር አይደል? እነማን ናቸው እነሱስ? የምን አጋጭ? ወይ ምንም ልሸምጠኝ እንዳሞከር ብያለሁ። ያ ነገር ውስጥ መግባት አልፈልግም። እምልህ ህይወታችንን ገብቶ በጠበጠው አይ ሰውዬ 10 ይመጣል ይደውላል፣ 10 ከማን ጋር ነሽ ይላል፣ ምን ይላል እና ታዲያ ማስወገድ ነው ያለብን። ስለዚህ እሱን ለመግደል እሱን ወስነን ነው
እሱን በሌሊት መድኃኒት ሰጥተው ለማስወገድ ሞከረ። ገና አልተቋጨም። መች ተቋጨ? ገንዘብም የለም። ቻፓ ከሌላት እንዴት ገንዘብ ትለኛለህ? አምኜ ሁሉ ነገር ክፍት አድርጌልህ ቤቴን፣ ብሬን፣ ጊዜን፣ ፍቅሬን፣ ገሌን ሁሉ ሳይቀር ነው አሳልፌ የሰጠሁህ። አንተ ግን እኔን ተጫወትኩኝ። በቃ አስወጡልኝ። እንዲወጣ ነው የምፈልገው። በጣም አዝኛለሁ። በጣም ነው ያፈርኩት። እዚህ እንድትላፉ አለ የፈለኩት። ሴትዮ ይሄን ነገር መጀመሪያ ነበር ማወቅ የነበረብሽ። መጀመሪያ ነበር ማሰብ የነበረብሽ። ወይኔ ትዕግስት፣ ተጫወትክብኝ፣ ተጫውተህብኛል። እሰራልሃለሁ ግን ለአንተም ነው የምሰራልህ። እንደዋዛ ግን አልተውክም። ገንዘቤን በልተህ አትቀርም። ሰምኛለሽ? እዚህ እንድትዛዛቱ አልፈልግም። ገንዘቤን በልቶ አይቀርም። አንተ እያንዳንዱ እነዚህ አጋሾች ምኖች አልካችሁ እያንዳንዱ ማለት ነው ላንተ ነው የማደርገው። እሱን ነገርህን ላንተ ነው ለክሮች ታሳያችኋለሁ። አሁን እንዲያዙ ነው ፈልገው። አሁን ነው ሰማኛለህ? አሁን እያንዳንዱ ለክሮች እያንዳንዱ ሰዎች ታሳውቃቸዋለሁ። እኔ ከዚህ ቤት ሳይወጣ እነዛ ሰዎች አብሮ እዚህ መገኘት አለባቸው ከክሮች ጋር። እሺ፣ ግልጽ ነው። ላንተ ነው የሚሆነው። ሞቱ ላንተ ነው የሚገባ። እያንዳንዱ ሰዎች ከዚህ ዝም አልልህም። የበላኸውን ገንዘብ አስተፋሃለሁ። አንድ ባንድ ነው ማስተፋ። ይኸውልሽ እኔና አንቺ እያንዳንዱ ነገር ቃል አድርገን ተስፋሻለሁ። ሁሉ ነገር ምን ነገር ይቆም ነው። ትዕግስት እያዳመጥሽ ነው? አምኜው ነበር እኮ አምኜው ብዙ ነገር እኔ የሰጠሁት። እሱ መጨረሻሽ ነው የተሻለው። አሁን እያንዳንዱ ነገር ምን ልታረጊ እንደነበር እዚህ ደረጃ ለምን እንደደረስሽ ያስገደረሽ ሰው ካለም እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። እኔ አንቺ በቃ አንቺና ባልሽም ትዳራችን መቀጠል ካለባችሁ ትቀጥላላችሁ። መሆን ያለበት ነገር ተስተካክሎ ይቀጥላል። አምኜው ነበር እኮ አምኜው ብዙ ነገር እኔ የሰጠሁት። ብዙ ነገሬን አሳልፌ ሰጥቻለሁ። ጊዜን፣ ህይወቴን፣ ንብረቴን ሁሉ ሳይቀር ነው አሳልፌ የሰጠሁት። የተሻለ የሚሆን መስሎኝ ነው። በቃ ፍቅርን ነበር የፈለኩት እኔ። ፍቅር ብቻ ፈልጌ ስለነበር ነው እሱ ጋር የሄድኩት። ፍቅርን ብዬ ነው ያልሽ? አዎ ወድጄው ነው። ለከስከስ ውሻ እና ባልሽ ምን አጎልብሽ ነው እንትመት? በቃ ከባሌ ጋር ያለኝ ነገር ደስተኛ አይደለሁም። ምን ማለት ነው? ደስተኛ አልነበርኩም። ይኸውልሽ ትዕግስት፣ እያንዳንዱን ነገር ማለት መስተካከል ያለብን ነገር ካለ መስተካከል ይችላል። ሰምኛልሽ አይደል? ነገር ግን ባልሽ እንደዚህ ለመለወጥ እሱ እንደዚህ ደረጃ ላይ ለማድረስ ምን ልታደርግ እንዳሰብሽ እያንዳንዱ ነገር ግልጽ አድርገሽ ከናገርሽኝ እኔ አንቺን ነፃ አውጥሻለሁ። ታጎበናለ ቀና ብለሽ አዳምጪ። እኔ አሁን አንቺን ለመርዳት እየሞከርኩ ነው። ስለዚህ እያንዳንዱ ነገር እዚህ ደረጃ እንድትደርሺ ባልሽ አንቺ ላይ ያደረገው ነገር ካለ እያንዳንዱ ነገር ነገርኝና ከዛም በኋላ እኔ መስተካከል ያለበትን ነገር አስተካክላለሁ። አውቃለሁ ለኔ መልካም ሰው ነው። ጥሩ ባል ነው። ምንም አላጎደለብኝም። ግን በቃ መታየትን እፈራለሁ። አብሬ ማየት የተሳነው በመሆኑ በጣም ነው የማፍርበት። በቃ ጊዜን ሁሉ ማሳልፈው በድን ከሆነ ሰው ጋር ነው የሚመስለኝ። እንደምፈልገው ፍቅር አይሰጠኝም። ፍቅርን አላየውም ከሱ። ለዛ ፍቅር ወደ አሳየኝ መራሁት። ኦኬ፣ ላንቺ ፍቅር ማለት ከያገኘሽ ወንድ ጋር መዳራት ነው? እንደዛ ማለት አይደለም። ከማንም ጋር ተዳራው። በቃ አፈቀርኩ፣ ያፈቀርኩት ጋር ሄድኩ። በቃ ከባሌ ማለት ነው ያፈቀርሽውን ነገር ለማግኘት ሄድኩ። ወይ ይሄንን ትዳር መዝጋት አለብሽ፣ መቆየት አለብሽ አይደል? እዚህ ጋር ትዳር አድርሽ ነው ሌላ ትዳር የምትይዥው? ውለታውን ከበደኝ። በቃ ውለታውን ዝም ብዬ መግፋትም አልፈለኩም። በቃ ለዛ ነው ውለታውን ስለከበደሽ ቀን በቀን እሱን እየረገጥሽ እሱን እየጎዳሽ ምርኩዙን እስከመጣል ደርሰሽ እንትን የምትይው። አንዳንዴ ከቤት ሁሉ እንዲወጣም አልፈልግም። ከዛ ደግሞ ከዚህኛው ጋር ፍቅር ጀምር ደግሞ ቤቱ በቃ አፍራለሁ። ከሱ ጋር መታየትን አፍራለሁ። ምራው ያሳፍርሽ። ጀመር ሰው ልጅ ግዴታ እኮ የሆነ ከተፈጥሮም ሆነ አይነት ሰው ሊሆን ይችላል። እዚህ ጋር ደግሞ እሱ ላንቺ ነው የሚመጣው። ሰምኛለሽ አይደል? ይሄን ደግሞ አንቺ ማሰመርሽ ታውቂያለሽ። ይሄን ሁለት ያለሽ እንድታይ ያደርግሽ ይሄን ፍቅር ምናምን የምትይዙኝ እንድታይ ያደርግሽ እሱ ነው። አታጎምሽ ቀና ብለሽ አውሪ። ወጂን አሁን እንድንስማማ ነው እየሞከርኩ ያለሁት። አንቺ ወደማይሆን መንገድ እየመራሽ ነው። ሰምኛለሽ አይደል? ስለዚህ እያንዳንዱ ነገር ከዚህ ሰውዬ ጋር እንዴት እንደተገናኛችሁ ይሄ ሲጀመር ምንም ላንቺ ራሱ አይሆንም። ይሄ ሊሞት አንዳሙስ የቀረው ይመል ሰምኛለሽ አይደል? እያንዳንዱ ነገር እንዴት ሰምሻለሁ። ደግሞ ለፍቅር ነው የጠመልሽ፣ ለገንዘብ ነው የጠመልሽ። ፍቅር ፍቅር ታያለሽ እንጂ እያንዳንዱ ነገር እንዴት እንደተገናኛችሁ ይሄ ስለ እሱ ላይ ባልሽ ላይ ምን ለማድረግ እንዳሰባችሁ እንድትነግሪኝ እፈልጋለሁ። ይኸው ትዕግስቴን አታስጨርሽ። እያንዳንዱ ነገር ግልጽ አድርገሽ ንገሪኝና አንቺ ነፃ ማውጣት ካለብሽ ነፃ ትጨርሽ። ካሁን ነገር እንደሱ ይሄ አጉል ወንደውሽማሽ ተረግጠሽ ቅኝጥ ነው ትወጂ።
በአጋጣሚ የተገናኘ ከስራ ስወጣ መንገድ ላይ የተገናኘ በተደጋጋሚ መንገድ ላይ ከስራ ቦታ ስወጣ ምናምን ብዙ ጊዜ እንገናኝ ጀመር ማለት ያጋጣሚ ጉዳይ መገጣጠም ምናምን ስንጀምር ዛሬ ነገ የተባለ መገናኘት መሽኘት ማውራት መደዋወል ተጀመረ። በሰዓቱ ያው እኔም በነበርኩበት ሁኔታ ደስተኛ ስለነበርኩ አብረን መሆናችን ደስ እያለ መጣ። ጊዜውን ይሰጠኛል፣ ይደውልልኛል፣ ያወራኛል። ስንገናኝ ጥሩ ነገሮች እናወራለን። ለኔ ጥሩ መስሎ ታየኝ። ለዛ ቤት ካለው ነገር ይልቅ የውጭ ነገር ይበልጥ አጓጓኝ። ህይወትን ማየት ፈለኩ። ከሚያይ ሰው ጋር ጊዜ ማሳለፍ ፈለኩ። ለዛ ከቤት ይልቅ ወደ ውጭ አመራው። በቃ ልቤ ወደ ውጭ ሆነ። ከዛ እሱን ለመደላቀሽ በቃ በጣም ይፈታተነኛል። ቤት ሲገባ ነገር አይደለም ንገዩ እንዳሰፍሉ አይደለም ምሮ ይፈታተነኛል። በቃ ቤት ውስጥ ደስተኛ አይደለሁም። እሱ የሚፈልጋቸውን ነገሮች እኔ ማቅረብ አልፈለኩም። ከሱ ጋር ምንም አይነት ግንኙነት እንዲኖረኝም አልፈልግም። ሴክስ ማድረግ ያስጠላኛል። ሲነካኝ ደስ አይለኝም። ለብረም ያስጠላል። አጠገቤም ሲቀመጥ ደስ አይለኝም። መጀመሪያ ስታረጉ ደስተኛ አልነበራችሁም? ይበልጥ ወደ ውጭ ሆነ ልቤ። ከቤት ይልቅ የውጭ ነው ልቤ። ለዛ ውጭ ማገኘው ነገር እያስደስተኝ መጣ። ይሄንማ ራሱ መስማት አለበት። ታዲን አስገባልኝ እስቲ። ታዲ እያንዳንዱን ነገር ቁጭ ብሎ ባልና ሚስት ናቸው አይደል? በጠረጴዛ ዙሪያ ፈቷል። እያንዳንዱ እስቲ ይሄ እንደዚህ አስቀይመኸኛል፣ ለዚህ ነው ያደረኩት ብለሽ ለራሱ ባፍት ነበር። ልገዩም እንደነበረ ጭምር ማለት ነው። ሰምኛለሽ አይደል? ማፋት የቱ ጋር ልታመጣው? ታዲ ትንሽ አመላለስኩ ዛሬ አስቸገርኩ አይደል? ይቅርታ። ያው እንግዲህ ከባድ ሰው ነው ቅድም የሚያስወጣው ያንዳንዱ ነገር ከባድ ነው። ስለዚህ አንተ ምን ተጠረጠርካቸው ነው? አንተ ያጠረጠርከው ነገር እንግዲህ እዚህ ቤት ውስጥ እንትን ብለን ነበረ። እስቲ ሚስትም አንዳንድ ነገሮችን እየነገረችኝ ነበር። እስቲ አሁን አንተ ራስህ ባለበት ስመው ብዬ ነው እና እስቲ አሁን አጎደለብኝ ስትይ የነበረው ነገር ሲገርም እስቲ በቃ ደስታዬ ጭራሽ አጠገቤ ናት እንዴ? ተረጋጋኝ አጠገቤ ታዲ ቁጭ በለና እስቲ ምን እንዳጎደልክበት እስቲ እንወቅ እስቲ ውጭ ያስባል ነገር ምን እንደሆነ እስቲ እንወቅ እስቲ እሺ ሴትዮ አይዝጋሽ ያው እንደነገርኩ እኮ ነገር ይዋ ባለቤት ይሻላል ማስተካከል ስላለበት ተስተካክላል። እስቲ ነገር ይስ አው በቃ ማየት ከጀመርኩ በኋላ ውጭ ነው እየታየኝ የነበረው። ብዙ አዲስ ነገሮችን ያየው መሰለኝ። ያገኘው መሰለኝ። ለዛ እሱ ካሳየኝ ይልቅ ሌላ የሚያሳየኝ ፈለኩ። ውጭ መረጥኩ። እንዳሰብኩትም የተለየ ሰው አገኘሁ። እነዛ ጊዜን በሙሉ ከሱ ጋር ማሳለፍ ጀመርኩ። ስለዚህ ልገዩ የሚያሰብሽው ለዛ ነው ማለት ነው። ልገለኝ ጭራሽ ከትፌ ፈጭቼ ምናምን ምን አይጨከንሽ ትግስት እያንዳንዱ ነገር እንድትነግሪኝ እዚህ እየጠበቅሽ ያሉት የመርጥፍ መፍጨት ነው ደግሞ ስተውሉ ነበርኩ። አዎ በቃ ሰው የማያውቀው መንገድ ነበር ማስወገድ የፈለኩት። እኔ ይገርልኝ ያለምንም ጣልቃ ገብነት ህይወቴን መመስረት ፈለኩ። በቃ ነገን ማየት ፈለኩ። ቤተሰብ መመስረት ፈለኩ። ለዛ እሱ በህይወት እንዲኖር አልፈለግም። ያ ነው ነው ሰማ እኔ እኮ ፈጣሪ ነው ያዳነኝ። ገለውኛል እኮ ፈጣሪ ነው የደረሰልኝ እንጂ ገላኛለች። እኔ ሻውን እስከሷ ተቀምጭ ነው የምትል ተረጋጋ ታዲ ከገበያ አጠገብ ታዲ ቁጭ በልና ያለውን ነገር እንድታቅ ነው ፈልጉ። ቁጭ ለዛ ነው ጥሩክ ምንድን እያንዳንዱ ነገር ከአንተ አፍ መስማት ስላለብህ ይሄው ነበር እቺ ሰው ታዲ ተረጋጋ። ታዲ ተረጋጋ።
አንተንም ያስገባው እያንዳንዱ ነገር እንድታውቅ ምን አይነት ሲጋ እየተሰረየብህ እንዳለ አንተ አሁን የነገርከኝ ቅርብ ጊዜ እንደሆነ ነው ይሄ ሁሉ እንደተፈጠረ። እሷ ግን ይኸው 2 ዓመት ከምናምን አንተ ላይ ስማግጥ ነበር እና ያን ነገር እያንዳንዱ ነገር ማወቅ ስላለብን እኛንም አሁን እዚህ ድረስ እስካስገባን ድረስ አንተም ይሄን ነገር ማየት ስለማችል ለዛ ነው እያንዳንዱ ነገር ከሷ አፍ እንድትሰማው የፈለኩት። ሰማሁት እኮ ጉዴ። እያንዳንዱ ነገር ማወቅ እንድታውቅ የፈለኩት ማለት ነው። ሰማሁት ጉዴ። አሰማኝ። ከዚህ በላይ ምን ልስማ? እቺ ሰይጣን አሁን አንቺ እዛ ገብተሽ ስትማግጂ ነው የሚገባሽ እያንዳንዱ ነገር እዛ ገና አድርገሽ እሰርልኝ እንደና አድርገሽ ታዲያ ተረጋጋሽ። ተረጋጋ። ከአሁን በኋላ መስተካከል ያለበት ነገር ይስተካከላል። ተረፍኩኝ እኮ ሞቼ ነበር፣ ደረሰብኝ ነበር። ብቻ ሁሉ በጣም ብዙ ነገሮች ከባድ ናቸው። እውነት ምን አድርጊያለሁ? ሞቴን የተመኘችኝ ይኸውልህ ታዲያ አሁን እሷም ይሄ ከእሷ ጋር ስማግጥ የነበረ ሰውዬ ተገቢ ቅጣቱ ይነግኛሉ። ቅጣልኝ፣ ሁለቱንም ቅጣልኝ፣ ይችን ሰይጣን ቅጣልኝ፣ እንዳትምራት። ችግር የለም። መወሰድ ያለበት ነገር እርምጃ እያንዳንዱን ነገር ወስደን አንተን እንዳለን እንካዋለን። እያንዳንዱ ነገር ወስደን መቀጠፍ ያለባቸው ደረጃ ጥግ ድረስ እንሄዳለን። ከጎን ነኝ። ይህን ነገር ደግሞ ቃል ገባላለሁ። ይሄ ሊያግዛቸው ምናምን የሚችል ሰው ካለም እያንዳንዱ ነገር እናስወግዳለን። እነሱ ምንም ነገር እንትን እንዳይሉ ማለት ነው። ከገቡት እስር ቤት እንዳይወጡ እንዳይገሉኝ ከዚህ በኋላ ከአሁን በኋላ ምንም አይነት ነገር እንደማይደርስብህ ቃል ገባላለሁ። እኛም እንደ ወንድሞች እንግዲህ እዚህ ያለንዱ መስተካከል ያለበት ነገር ካለ አስተካክለን ሰራተኛ መቀጠር ካለበት ሰራተኛ እንቀጥርላለን። እና ምግብ የምታበስልልን ልብስንም ያው ቀደም ብለህ እንደነገርከኝ ምግብ የምታበስልልን ማንም እንደሌለ ምግብ እንደተከለከልክ ነገረኛል። ልብስ ማንም እንደማያጥብልህ ከጎረቤቶች ያ ነገር ስለነገርከኝ መስተካከል ያለበትን ነገር እኛ ማድረግ ያለብን ያቅማችን እያንዳንዱ ነገር ከጓደኛ ጋርም ቢሆን ተወያይተን መስተካከል ያለበትን ነገር እናስተካክላለን። ገና ያው አንተን እግዚአብሔር እንግዲህ ይወድሃል። ዛሬ እንግዲህ ያው በጣም ከባድ ነው። ዛሬ እንግዲህ ቀድመህ ባትደውልልህ ኖሮ ይሄ ነገር ይፈጠር ነበር። ዛሬ እንግዲህ በቀላሉ ላናገኝ እንችል ነበር። አንተ ቀድመህ ባትሳውቀን ይሄን ማለት ነው። ፈጣሪ ደረሰል እና እንግዲህ ያው ከእግዚአብሔር ጋር ሆነን እንግዲህ እኛም ይሄንን ነገር አንተንም ለማትረፍ በቅተናል ማለት ነው። እስቲ ማለት የምፈልገው ነገር ካለ እኛም እንድንረዳህ የምፈልገው ነገሮች ካሉ እኔ ካልኩህ ውጪ አንተ ያልነገርከኝ ነገሮች ካሉ እያንዳንዱ ነገር ነገረኝና ማስተካከል ያለብን ነገር በሙሉ ከጎን ሆነን ለማስተካከል ዝግጁ ነን። እንግዲህ ማለት የምፈልገው ምንም አይደለም። አመሰግናለሁ። እንደው በቀጣይ እንደዚህ አይነት ጉድ ያለባቸውን ሰዎች ብቻ ያዳናችሁ እንድታወጧቸው እኔ ለዚህ ስለደረሳችሁልኝ እንደው ከሞቴ ከመቃብር እንዳወጣችሁኝ ነው የምቆጥረው። አመሰግናለሁ። እኔ አሁን ደስታ ነው የሚያስለቅሰኝ። ምንም አይደለም። ምንም ማለት አይደለም። ያው ከባድ ነገር ቢሆንም እንግዲህ ያው ካሁን በኋላ እንደዚህ አይነት ነገሮች እንደማይፈጠሩ እርግጠኛ ነኝ። ማንም ሊያስቸግርህ እንደማይሞክር ማለት ነው። ግን በቃ አንተም እዚህ ጋር አሁን ይሄን አግዙኝ፣ ይሄን እፈልጋለሁ። ያው ስራም እንዳቆምክ ቀደም ብለህ ነገር የምፈልገው ነገሮች ካሉ እነዛን እያንዳንዱ ነገሮች ንገረኝና እንትን እንዳለ። ያው እንግዲህ እኔ እቺ አይኔ ነች፣ አንድ አይኔ ብትታከም ትድናለች። ስራውን ራሴ ያገኘዋለሁ፣ የተማርኩ ነኝ። ቻይኔም ብቻ አንድ አይኔን ካሳከምከኝ ችንዱላ የታለሽ ዱላ? አይ እዚህ ጋር ነው። ችንዱላ ካስጣልከኝ ምን እፈልጋለሁ? በቃ አንድ አይኔ ብቻ ትይል። ይሄን አድርግልኝ። በተረፈ አመሰግናለሁ። አረ ቁጭ በል። እውነት ከሞት ነው ያልተረፍከኝ። እግሬ መቃብር ገብቶ ነበር። ስማ ተባር ታዲያ ቁጭ በል። ቀስ ሰይጣን እንደው ይሄ አይገባኝም ነበር ለኔ። እኔ ለዚህ ህይወት የከፈልኩት ዋጋ ብዙ ነው። እውነት ያላረኩት ነገር የለም። አይኔን እስከ መስጠት ነው የደረስኩት። እሷ ግን በምትኩ ሰዎች እንግዲህ ከዚህ እንድትማሩ ነው የምፈልገው። መጀመሪያ በደንብ ፍቅር ውስጥ ህይወት ውስጥ ከመግባታችሁ በፊት በደንብ ስለ ሰው ማወቅ አለባችሁ። እሱን ልክ ነው። ይሄን ነው የምለው። እንግዲህ እኔ ሌላ ምን እላለሁ? ራሳችሁን እንድጠብቁ ለቀጣይ ለምታደርጉት ነገር ሁሉ ቀድማችሁ እንድታስቡ ነው። ለአንተ ደግሞ የምነግርህ
ብዙ ሰዎች እንደዚህ በተለያየ መንገድ የተያዙ ሰዎች አሉ። እነሱን እንግዲህ ስልክ ሲደወልልህ እየሄድክ ብትረዳቸው ያው እንግዲህ መቼስ ለወገን ደራሽ ወገን ነው። እኔ ለስንት ሰው ደርሻለሁ አይን እያየኝ። እናንተንም በጣም አመሰግናለሁ። መቼስ እችን አይኔን ብቻ እንድታሳክመኝ ነው። ደው አቅም ካለህ እችን አይኔን አሳክመኝ። በተረፈ አመሰግናለሁ። እሺ ያው እያንዳንዱን ነገር እንግዲህ እኛ የተቻለን ነገር እናደርግልሃለን። ያው እንግዲህ ውድ ቤተሰቦቻችንም ይሄን ነገር ስለሚያዩ እነሱም ያው የምትላቸው ነገር ካለ እነሱንም ማለት ትችላለህ። እነሱም ይሄ ነገር ማለት ፈልገው ነገር አለ የምትለው ነገር ካለ ድሉ ልስጥክና በላቸውና እንግዲህ ያለውን ነገር እኛም አሬንጅ እናደርጋለን። ከዚህ በኋላ እንግዲህ ሰዎች ይሄን የምታዩ እንድትጠነቀቁ ነው የምፈልገው። ሰው ማወቅ አለባችሁ። ትዳር ላይ ስትገቡ ዋጋ ለምከፍሉትን ሰው መጀመሪያ ጠንቅቃችሁ ብታውቁ መልካም ነው እላለሁ። በተረፈው ፈጣሪ አያምጣው ነው። እኔ ብዙ ዋጋ ከፍያለሁ፣ እንዳልኩት ብዙ ዋጋ ከፍያለሁ። ይሄ አይገባኝም ለኔ። ያው አሁን ሁሉም አልፏልና ያው ለመረጋጋት እንሞክር አይሻልም? እሺ ለኔ አይገባኝም። ብዙ ነገር አድርጌያለሁ። እውነት ለመናገር ብዙ ነገር ነበር ያደረኩት፣ ግን አልሆነም። ካልሆነ ደግሞ ምንም ማድረግ አይቻልም። ያው ስለ ቤተሰቦች ግን ቅድም አልነገርከኝም እና እነሱ ቢያንስ ከጎንክ ሆነው ሰፖርት ሊያደርጉ የሚችለው ነገር ካለ ቤተሰቦች ከዚህ አካባቢ ይኖራሉ ወይስ? እንደነገርኩ ቤተሰቦች የክፍለ ሀገር ናቸው። እኔ ክፍለ ሀገር ነው አሉ፣ ግን በህይወት አሉ ክፍለ ሀገር ናቸው። ያው እንግዲህ በዚሁ አጋጣሚ ጓደኛዬን አመሰግናለሁ። ረስቸው ነበረ። አመሰግናለሁ ጓደኛዬን አመሰግናለሁ፣ ወደ እናንተ ስለጠቆመኝ። አንተንም አመሰግናለሁ በድጋሚ ከዚህ ነገር ስላተረፍከኝ። ይሄው ያው እንግዲህ የቤተሰቦችህን አድራሻ ስጠኝና እነሱን ማገናኘት ካለብኝ ብቻ ከነዚህ ጥሩ ስለማይመጣ። ውሸት ነው የሚያወራው ነገር፣ አንድም ሀቅ የለውም። ውሸት ነው እሰራት አላልኳችሁም? ምን ይሰማል? ውሸት ነው በቃ። ምንድነው ውሸት? የኔ ስም ለማጥፋት የሚደረግ ነገር ነው። ሀቅ የለውም። ውሸት ነው። እዛው በደንብ አድርጋ እሰርልኝ። እቺ በቃ አይምሮዋ ተነካ እንዴ? ምንድነው የምትለው? ይሰራችኋል በቃ ብላት ተዋት። እሷ እኔ እስከወጣላት ነው ደህና አድርግ የረግጬ ምንድነው ነገሩ? እንደዚህ ነው የሚገባው። ተዋት። ስለዚህ ታዲያ አንተ ተረጋጋና አሁን የቤተሰቦችህንም እንትን አድራሻት እንዳለ ትነግረኛለህ። እነሱንም እንግዲህ ማገናኘት ካለብኝ አምጥቼ አገናኛለሁ። እሺ ከዛም በኋላ ከነሱ ጋር እንግዲህ ህይወትን ባሪፉ ትቀጥላለህ። እኛም ማስተካከል ያለብንም የአይንንም ሕክምና እያንዳንዱ ነገሮች እናመቻቻለን ማለት ነው። እሺ ግልጽ ነው አይደለ? ስለዚህ ያው ደውልልን። እኛም ያው ብዙ ጊዜ ስልክ ማናነሳው እንደምታውቀው እንግዲህ ብዙ የተቸገሩ ሰዎች አሉ በእነዚህ አይነት ወንጀል ኬዝ እና ከነሱ ጋር እንግዲህ ስንሯሯጥ ነው ከወንጀለኛ ኋላ ስንሯሯጥ ነው ማናነሳው እንጂ ሌላ ነገር አይደለም። እሺ እና ታዲያ እንግዲህ ያው እያንዳንዱ ነገር ካሁን በኋላ ይስተካከላል። እነሱም እንግዲህ አሁን እኔ ከዚህ ከወጣሁ በኋላ መቃት ያለባቸውን ቅጣት ይቀጣሉ ማለት ነው። አመሰግናለሁ። ምንም ማለት አይደለም። እንዳትምሯት ግን እችን ባለጌ እርገጡልኝ። አረ ደህና አድርገን ነው የምንረግጣት፣ አያስቡም። እሺ አመሰግናለሁ። እሺ እንግዲህ ያው ውድ ቤተሰቦቻችን እያንዳንዱ ነገር እንደተመለከታችሁ ነው ማለት ነው። እስከ መጨረሻቸው አብራችሁ ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ፣ መልካም ቆይታ።